እኔ ምልሽ ቤዚ ስራ ቤተሰብ ሁሉ ሰላም? በጣም ተጠፋፋን እኮ። ሁሉም ጥሩ ነው። እነ ማዘርም ደህና ናቸው። አንቺ ጋስ? እኔ ጋር ሁሉም ሰላም ነው። ምን አዲስ ነገር አለ? አዲስ ነገር ያልነገርኩሽ ከአንድ ሰው ፍቅር ይዞኝ እየተሰቃየው። የምርሽን ነው? እና ምንም ሳትነግሪኝ ብዙ ቆየሽ እንዴ? አይ ብዙም አልቆየንም። እነግርሻለሁ እያልኩ ስላልተመቻቸልኝ ያልነገርኩሽ። አይ ቤዚ መደበቅ ጀመርሽ ማለት ነው? አረ እንደዛ አይደለም። መንገድ ላይ ሳይሆን ቤት ቁጭ ብለን ነው ማጫወትሽ። አይምልሽ ቤዚ ባለፈው የጀመርሽልኝ ስለ ልጁ ጉዳይ እኮ አልጨረሽልኝም። ውይ ብታይ ሲያምር፣ በተለይ ስነ ስርዓቱ ደግሞ በጣም ፈርቻለሁ። በጣም ደስ ይላል ጓደኛዬ። ታዲያ ምን ያስፈራሻል? ቅረቢውና አዋሪው እንጂ። ሲገርም ግን ምኑ ነው የሚገርመው? ፍቅር ስለያዘኝ ነው? እረ አይደለም። ምን አንቺ ብቻ አይደለሽም፣ እኔም ያንቺ ዕጣ ደርሶኛል። አንድ ሳላየው ማሉ ልጅ አለ። የምርሽ ነው? በጣም ደስ ይላል ጓደኛዬ። ቆይ ቢኒ ሰሞኑ ምን ሆኖ ነው? በጣም አይቼው አላውቅም። ሰላም አይመስለኝም። ወይ አንዷ ለምን ልጠይቀው እንዴ? ወይኔ ጉዴ! አሁን የት ነው ማገኘው እዚህ ካልመጣ? ሰላም ነው? አንዷ አለም አለ እንዴ? አዎ አለ። ግባ። ሰላም ነው? እንዴት ነህ? ሰላም ነው። ብዙ ጊዜ በዚህ ሰዓት ወቅት ታደርጊ አይሻለኝ? አዎ በጣም ደስ ይለኛል በዚህ ሰዓት ወቅ ማድረግ። ነገሮችን በጥሞና እንድታይ ይረዳሃል። በጣም አሪፍ እይታ ነው። እንደምታኝ እኔም ብዙ ጊዜ በዚህ ሰዓት ነው ከስራ የምወጣውና በዚህ ልክ ግን ተረድቼውና አይቼው አላውቅም። በቃ የኔ ቤት እዚህ ጋር ነው ደርሻለሁ። ቤትሽ እዚህ ነው? እሺ በቃ ቻው። እሺ ቻው። እንገናኛለን። ቻው። አንቺ ግን ምንድነው እንደዚህ የጠፋሽው? በሰላም ነው ቤዚ። ግን አንድ በጣም ደስ የሚል ዜና አለኝ። ምንድነው እሱ? ንገሪኝ እንጂ አታጓጊ። በስልክማ አይደለም በአካል ስንገናኝ እነግርሻለሁ። ካልሽ እሺ በቃ ነይ ነገ። እሺ ቤዚ እመጣለሁኝ። እሺ አንቺ ልጅ ትላንት እነግርሻለሁ አልሽኝ። አሁን ንገሪኝ። እኔን ብቻ ሲያስጨንቀኝ ነው ያደረው። እስቲ ገምቺ፣ ምን ይመስልሻል? አይ እንግዲህ አታጓጊኝ። እኔ ምን እገምታለሁ? ራስሽ ንገሪ። እሺ በቃ አትቆጪ። ያ ያልኩሽ ልጅ ነው። የቱ ነው? ያ ነው አፍቅሬ ያለው ያልኩሽ ልጅ። ትላንትና ከኋላ የመጥቶ አላናገረኝም መሰለሽ? ወይኔ በፈጣሪ! ምን አለሽ? በእናትሽ ከኋላዬ ሰላም ነሽ የሚል ድምጽ ሰምቼ ዞር ሲል ማመን ነበር ያቃተኝ። ከዛማ እየተንተባተብኩ ሰላም አልኩት። ቤት ደርሼ ስለነበር ብዙም አላወራንም። ጓደኛዬ በፍቅር ጠብ ብለሽ የለ እንዴ? ወረኛ! ያንቺን ማን በነገረሽ? ባለፈው ደግሞ ስም እንኳን ሳንጠያየቅ ተለያየን አይደል? ቢኒያም እባላለሁ። ከፈለግሽ ደግሞ ቢኒ ማለት ትችላለሽ። እሺ እኔ ደግሞ ሰላም እባላለሁ። ቆንጆ ስም አለሽ። አመሰግናለሁ። ሰፈራችሁ ከገባው 3 ወር ነው። በጣም ቆንጆ ሰፈር ነው ያላችሁ። አዎ በጣም አሪፍ ሰፈር ነው። እና ሰላምዬ ተማሪ ነሽ ሰራተኛ? ከተመረኩኝ ገና 2 ወሬ ነው። እስካሁን ግን ስራ አልጀመርኩም። አይ በጣም አሪፍ።
አንድሽ ምን ነው አለበይ ሰዓት እንተኛ አረባክ ምንም አልኩኝ ማታ ኮሳይ እኮ አምሽቼ እኮ አረባክ እንደዚህ እንቅልፍህን ከሚያሳጣ ቢቀርብህስ እንተውና ስራ አሪፍ ነው ሰፈሩን ስለመርከው አሪፍ ሰፈር ነው በተለይ ደግሞ ሰፈሩን ውብ ያደረገች አንድ ቆንጆ ልጅ ተዋውቄያለሁ ቢኒ መደባበቅ ጀመርን ማለት ነው ሰፈር ስቀየር ጓደኝነትንም አብረን የቀየርከው አረ ተረጋጋ ወንድሜ እንደምታስበው አይደለም አጋጣሚ ነው እሺ ለማንኛውም ልጅቷ ማን ናት የት ነው የተዋወቃችሁት እዛ ሰፈር ነው የምትኖረው እና ሁሌም ከስራ ስመጣ ወቅት ስታደርግ አገኛታለሁ እና ይገርምሃል ሳላያት ካደርኩኝ በጣም ነው የሚጨንቀኝ እና ይከብደኛል በለው እሺ እባክህ እና አናገርካት ከሰላምታ የዘለለ ብዙ ነገር አላወራንም ፍቅሬን እንኳን አልገለጽኩላትም አረ ፈጠን በል በእናትህ አንዱ እንዳይቀርም እስቲ አታሟርት እሷ ከኔ ውጭ የማንም ልትሆን አትችልም የማንም አይደለችም እኔ የምልሽ እንዴት አደረግሽ የልጁን ጉዳይ? ወይ አንቺ ባለፈው ጓደኛው ጋር መጥቶ ሳይው ድንብርብር ነው ያልኩት። አረ ተረጋግተሽ ለማዋራት ሞክሪ እንጂ አንዷ መታ እንዳትወስድብሽ። እስቲ አታሟች ዝም በይ እና ምን ላድርግ የጓደኛዬ ህይወት አሳስቦኝ ነው። እንዴ እዚህ ሰፈር ነው እንዴ? ማንን ነው? ይኸው ሰላም አያምሩም? ሰላም ሰላም ምን ሆነሽ ነው? ትተዋወቃላችሁ እንዴ? አዎ በጣም ወዳስ ጓደኛዬ ነች። እሷ ጋር መጥቼ እኮ የሸኘችኝ ነው። በጣም ደስ ይላል። ሰላም ምን ነው ደንግጠሻል? ሰላም አይደለም እንዴ? አረ ምን ያስደነግጠኛል ብለና እኔም እኮ ግራ ገብቶኝ እየጠየኳት ነበር። ጊዜያችሁን አልወሰድ። ሰላም ሁኑ። ሰላም ምን ሆነሽ ነው? የማላውቀው ነገር አለ እንዴ? አረ ምንም አይደለም። እየመሸብሽ ነው። በቃ ቶሎ አምላኬ ሆይ ምን አድርጌ ነው እንደዚህ አይነት ውስብስብ ነገር ውስጥ የገባሁት? እሺ ምን ላድርጋው? ሄሎ አንቺ ልጅ፣ የትላንትናው ነገር ምንም እረፍት ሊሰጠኝ አልቻለም። የደበቅሽ ነገር አለ እንዴ? ምንድነው የምታወሪው? ትላንትና ነግሬሽ ነበር አይደል እንዴ? ልጁን ካሳየሁሽ በኋላ እኮ በጣም እኮ ነው የደነገጥሽው። በእናትሽ ቤዛ ነገርኩሽ አይደል እንዴ? ያልደነገጥኩም አልኩሽ። በቃ እሺ አትቆጪኝ። ወደ ሰፈር ነኝና ወጣ እንላለን። በጣም ይቅርታ፣ መውጣት አልፈልግም። አንቺ ልጅማ የሆነ ነገር ሆነሻል። መናገር አልፈልግሽም እንጂ ነገርኩሽ። እንግዲህ ቻው በቃ። አሁን ምንድነው የማደርገው? ቆይ በህይወቴ የምመኘው የምፈልገው ሰው አገኘው ስል እንደዚህ አይነት አጣብቂኝ ነገር ውስጥ ገባው። አሁን እሱን ነው መተው ያለብኝ? ቆይ እሺ፣ ወይን ብዙ ነገር ከኔ ጋር ያሳለፈች ጓደኛዬን ነው ማጣት ያለብኝ? ፈጣሪ ምን አይነት ፈተና ውስጥ ነው የገባሁት? ባለፈው ግን ሰላም እንዲደነገጠችው ለምንድን ነው? ሁኔታዋ ግራ ያጋባል። ቆይ ዛሬ ያገኛት የለ ምን እንደሆነች ጠይቃታለሁ። ሰላም ያለችኝ ነገር በጭራሽ አልተዋጠልኝም። ቆይ ምንድነው እንዲህ ሊያስደነግጣት የቻለው? ቆይ እስቲ በአካል ሳገኛት በደንብ ጠይቃታለሁ። ዛሬማ የመጣው ይመጣል እንጂ ፍቅሬን ለሰላም እነግራታለሁ። አንዱ አታ ምንድነው በይሳት መተኛው?
ቢኒ ምን ሆኗል በዚህ ጠዋት? በሰላም ነው? በጣም ጨንቆኛል። ምን እንደማደርግ እንኳን አላውቅም። ምንድን ነው? ምን ተፈጠረ? ሰላምን ላገኛት አልቻልኩም። ሰሞኑን እንኳን መንገድ ላይ ወቅ ስታደርግም አላየዋትም። ኧረ አትጨናነቅ። ተጣልታችሁ ነበር እንዴ? አሬ የምን ግጭት? ገና ምኑ ተጀመረና? እንዴ ታዲያ አልተመቻትም ይሆናላ፣ ወይም ደግሞ ሌላ ቦታ ሄዳም ይሆናል። ሌላ ቦታ ማለት? እስቲ ተረጋጋ። እኔ ለማለት የፈለግኩት ቤተሰብ ጋር ወይ ደግሞ ጓደኞቿ ጋር ነው። ጓደኞቿ ጋር ስትል ባለፈው ከቤዛ ጋር አይቻታለሁ። ጓደኛዬ ናት ብላኛለች። በቃ እንደዛ ከሆነ ቤዛን ጠይቃታ። አዎ ሰላምን ከቤዛ ጋር ካየኋት ቀን ጀምሮ ነው ላያት ያልቻልኩት። ምናልባት የት እንዳለች ታውቅ ይሆናል። የምርህን ነው? በቃ እንደውም እሷን ጠይቃታለን። አዎ ተነስ፣ ቶሎ በል። ሰላም አይደላችሁ? እንደዚህ ነው። ሰላም ነው። አንድ ነገር ልናስቸግርሽ ነበር። ምንድን ነው? እሺ። ሰላምና አንቺ ጓደኛሞች መሆናችሁን ነግረሽኝ ነበር። አንቺና ሰላምን አንድ ላይ ካየኋችሁ ቀን ጀምሮ ሰላምን ላገኛት አልቻልኩም። ጭራሽ ላያትም አልቻልኩም። ቤዛ እባክሽን የተፈጠረ ነገርና የምታውቂው ነገር ካለ እንድትነግሪኝ ነበረ። ማለት ለምንድን ነው የፈለካት? ቤዛ ይኸውልሽ፣ እኔና ሰላም በጣም ተግባብተን ነበር እና ሰላምን አፍቅሬያታለሁ። ከነበረን ቅርበት እሷም ለእኔ ይሄው ስሜት ያላት ይመስለኛል። እሷም የምትወደኝ ይመስለኛል። ቤዛ ግን ፍቅሬን ከዛሬ ነገ እነግራታለሁ እያልኩኝ በመሀል ይሄ ነገር ተፈጠረ። ቤዛ ደህና ነሽ? መልስ ስጭኝ እንጂ። ምን ልበል? ገርሞኝ እኮ ነው። እንዴት ሊሆን ይችላል? አልገባኝም። እሷ ማፍቀሬ ነው የማይሆነው? አይ በቃ ምንም ማለት አልፈልግም። ና ሰላም ጋር እንሂድ። የምርሽ ነው? እሺ። አዎ የምሬ ነው። እሺ ደስ ይለኛል። ኧረ ቆይ እኔንም ጠብቁኝ፣ መጣሁ። ቆይ አንድ ጥያቄ ብቻ አልጠይቅሽ። አንቺ የሚወደድሽው ቢኒያምን? ሰላም እያናገርኩሽ እኮ ነው፣ ንገረኝ እንጂ። እየሆነ ያለው ነገር አልገባኝም። ምንድን ነው? አስረዱኝ እንጂ። ምን አይነት ጨካኝ ነሽ? በደንብ ማውቅሽ መስሎኝ ነበር። እኔ እኮ የሆነ ነገር እንዳለ በባለፈው ሁኔታሽ ጠርጥሬ ነበር። አንቺ ግን ለመናገር ፈቃደኛ አልነበርሽ። አይሽ አይደል ዝም በማለትሽ የተፈጠረውን ችግር። በጣም ይቅርታ ቤዛ። ሁሉንም ነገር ያደረኩት እንደዚህ ይሆናል ብዬ አስቤ አልነበረም። እና ምን አስበሽ ነው ታዲያ? ላንቺ ስና የራሴን ህይወት ላንቺ አሳልፌ መስጠት ስለፈለኩ ብቻ ነው። አሁንም የምታወሩት ነገር አልገባኝም። ለምን ስለተፈጠረው ነገር ማነግሩኝ? ይኸውልህ እንዴት እንደምነግር እኮ ግራ ገብቶኛል። ችግር የለውም ንገሪኝ፣ መስማት እፈልጋለሁ። ንገሪኝ። እኔ አንተን አንዱ አለም ጋር ስትመጣ ሁልጊዜ አይክ ነበር። ከጊዜ በኋላ ግን እኔ አንተን ወደድኩክ። እሺ ከዛስ? ከዛ ለሰላም የሆነ ልጅ እንደወደድኩኝ እና መንገር እንደፈራው ነገርኳት። እሷም ደፍሬ እንድነግር ነግራኝ ነበር። በቃ ቢኒያ ባጭሩ ያለው ነገር ይሄ ነው። ምን እንደምል አላውቅም። ግራ የሚያጋባ ነገር ነው። በቃ ይህ ነገር ለበጎ ነው። በእኛ ህይወት ውስጥ ማለፍ ስላለበት ነው የተፈጠረው ነገር። እኔ አንተን ወደድኩ፣ አንተን ደግሞ ሰላምን ትወዳታለህ፣ ሰላም ደግሞ አንተን በጣም ትወዳለች። ስለዚህ እኔ ከዛሬ ጀምሮ ለአንተም ለሰላምም ጓደኛችሁ ነው መሆን ያለብኝ። አሁን እሺ በሉኝና አብራችሁ ሁኑ። ምን ቤዛ፣ ምን እያልሽ ነው? አንቺና ቢኒያም በጣም እንደምትዋደዱ ገብቶኛል። ስለዚህ እኔ በቃ ልሂድ። አንድ ነገር እወቁ፣ እኔ በእናንተ ምንም አልተከፋው። እናንተ ከመቼ ነው ቆይ እዚህ የደረሳችሁት? ሳምቤል ልተፎ ነበርኩ እንዴ? ምንድን ነው የማየው? ኧረ ይመችሽ ብራዘር።